ችግኝ መትከል ማለት ትውልድ መትከል ማለት ነው። መምህርነት ማለት ትውልድን እየተከለ ትውልድን የሚያፈራ ነው። ልክ እንደዛም ችግኝም ዛሬ የተከልነው ችግኝ የነገን ትውልድ ነው እያፈራን ያለ ነው ማለት ነው። እየተከልን ያለው የነገን ትውልድ ነው። እንደተማርነውም እንደሆነ ችግኝ ከኖረ ንጹህ ኦክሲጅን እናገኛለን። እኛ የምናወጣውን ካርቦን ዳይኦክሳይድ ደግሞ እነሱ ተቀብለው እንደ ምግብ ይጠቀሙታል። እኛ ግን የምናገኘው ኦክሲጅን ሙሉ ተንፍሰን ለመኖር ይጠቅመናል። ግን ያ ችግኝ ካልኖረ እኛም ኦክሲጅን አናገኝም፣ ለመኖርም ይከብደናል። ትውልድ መቅረጽ፣ ችግኝ መትከል ሁለቱም ተመሳሳይነት አላቸው። ልጅም ትምህርት ቤት ውስጥ ነው የምትተክለው። ምክንያቱም በእውቀት በስነ ምግባር እንዲታነጽ አድርገ ኮትኩተን እናስተምራለን። ችግኝ መትከልም ማለት ደግሞ ችግኝን ተክለ ተንከባክበ አሳድገ አካባቢን መጠበቅ የአካባቢን የአየር ንብረት መጠበቅ ነው። የሰው ልጅ ለመኖር ሶስት መሰረታዊ ፍላጎቶች መሟላት አለባቸው። ከዛ ውስጥ አንዱ አየር ነው። አየርን ደግሞ ያለ ዛፍ ማግኘት አንችልም። ስለሆነ የዛፍ ተከላው ይህንን እንድናገኝ ይረዳናል ማለት ነው። ከዚህ በፊት ያው ግሎባል ዋርሚንግ ዓለምን እያስቸገረ ነው። ግን በእኛ ሀገር ውስጥ ደግሞ በጠቅላይ ሚኒስትራችን ይህንን ሀሳብ በመነሳቱ በጣም ወደ ግሪንነስ እየተቀየረን እንገኛለን ማለት ጥሩ አየርን እየተነፈስን እንገኛለን። ከዚህ ብልጥ ደግሞ የሚመጣው ጄኔሬሽን እኛን እያመሰገነን ነው የምኖረው ማለት ነው። ይህን እድል አግኝቼ እዚህ መጥቼ ይህንን አሻራ ማሳረፌ ከኔ ኋላ ያሉት ትውልድ ከኔ ላይ ምን ይማራሉ? እኔስ ለነሱ ደግሞ ዛሬ ምን ሰርቼ ነው የመጣሁት ብዬ ለነሱ ማስተማር አለብኝ። ያው ለተማሪም ብቻ ሳይሆን ለትላልቅ ሰዎችም የተተከሉትን መትከል እንኳን ካልቻሉ የተተከሉን መንከባከብ በስራ መንከባከብ ከቻሉ በቃ እዛ አካባቢ ላይ ቆሻሻ ለመጣል እኛ ሰርተን አሳይተን ልጆቻችንም ይዘን የመጣ ነው። እነሱ የራሳቸውን አሻራ የራሳችን ድርሻ እኔ አንድ ሰው ነኝ ከነጋ ያሉ ሰዎች ተጨመሩ ደግሞ የራሳችንና የራሳችን ድርሻ የሀገር ድርሻ ስለሚሆን አሁን ይሄ የትውልድ ጉዳይና የትውልድ ጉዳይ ነው። አሁን እየበላን ያለነው የአባቶቻችን ነው። ልጆቻችንም እንደዛው ጥሩ ነገር ጥሎ እንዲሄዱ እኛም ተምሳሌትን ለማሳየት ነው። ሁሉም ዜጋ በዚህ በችግኝ ተከላው መርሃ ግብር ላይ መሳተፍ አለበት። ምክንያቱም ይሄ ከምንም ነገር ጋር የሚያያዝ አይደለም። ችግኞች በመትከል የአካባቢን ጥበቃ በማድረግ የአፈር መሸርሸርን በመጠበቅ እኛ መምህራን የትምህርት ማህበረሰቡ እንደ ሀገርም መላው የኢትዮጵያ ሕዝብ መንቀሳቀስ አለበት የሚል እምነት ነው ያለን።